እጅጉን አነጋጋሪውና አወዛጋቢው ኢቢኤስ ቴሌቪዥን ሲያሻው ሰራተኛ የሚቀጥር ሲያሻው ደግሞ የሚያሰናብት ብዙዎችን ከትላንት ዛሬ ደግሞ አዳዲስ ሰራተኞችን እየቀጠረ ትላንት አብሮት ረጅም ጊዜ የቆዩትን እያሰናበተ ከትላንት ዛሬ እየቀጠለም ይገኛል። ብዙዎቻችን እንደምናውቀው በኢቢኤስ ቤት ጥቂት ዓመታቶችን ሰራተኞች ከቆዩ በኋላ የሚሰናበቱበት ምክንያት እስከዛሬ ድረስ እንቆቅልሽ እንደሆነ ግልጽ ነው። አንድ ተመሳሳይ ነገር ይገጥመናል። ብዙ ጊዜ እናንተ እንደምትመለከቱት ከሆነ አንድ ሰራተኛ ካለፈ በኋላ ተጨማሪ ደግሞ አንድ ሰራተኛ ከስራ ይሰናበታል። ይህ ነገር ደግሞ ብዙ ጊዜ እንቆቅልሽ እንደሆነ ልብ ብላችሁ ልትመለከቱ ይገባል ሲሉ ብዙዎቹም እየተነጋገሩበት ይገኛሉ። ብዙ ጋዜጠኞችን በየዓመቱ ሲያሰናብት የነበረ ኢቢኤስ ቴሌቪዥን ብዙ ትችቶችንና ግራ መጋባቶችን እያስተናገደም ቀጥሏል። ብዙዎቻችን እንደምናውቀው ኢቢኤስ ቴሌቪዥን ብዙዎችን በማህተባቸው ምክንያት እያሰናበተ እንደሆነ ከዚህ በፊት በወጡ የኢቢኤስ ቴሌቪዥን ስራዎችን ላይ የተሰማሩና እየሰሩ የነበሩ ሰራተኞች ሲናገሩ ሰምተናል። ሀና ዮሐንስ በግልጽ እንደዚህ ስትል ተደምጣለች። ኢቢኤስ ቴሌቪዥን በማህተቤ ምክንያት ነው ከስራ ያሰናበተኝ ስትል ተደምጣለችም። በተደጋጋሚ ያ ነገር ሲደርስባት እንደነበርና ስራውን በግድ በጭካኔ ስትቀጥል እንደነበር በሁላችንም ዘንድ ግልጽ ነው። ታዲያ ከማህተብ ጋር ምን አገናኘው? ስራውን በግል መስራት የሚፈልጉ ሰዎች ካሉ ለምን አይሰሩትም? የብዙዎቻችን ጥያቄ ነው። ማህተብ ሌላ ነገር ነው፣ ስራው ደግሞ ሌላ ነገር ነው። ሰዎች ደግሞ ምንም ያክል ማህተባቸውን ከሚያጡ ስራቸውን ማጣት እንደሚፈልጉ በሁላችንም ዘንድ ግልጽ ነው። የኋላ ብዙ ሰራተኞች ተሰናብተዋል። ዘውትርን ካወቃችሁ ገና ከተሰናበተም ቀናቶች የተቆጠሩ ሳምንታት እየገፉም ይገኛሉ። ሌሎቹ ደግሞ እየተሰናበቱ ይገኛሉ። መቅደስ ደበሳይ ብዙዎቻችን እንደምናውቀው በኢቢኤስ ቤት ረጅም ጊዜያቶችን የሰራች ቆይታ ቢሆንም ነገር ግን በድንገተኛ ሁኔታ ወጥታ ወደ አባይ ቲቪ መሄዷንና በተጨማሪ ደግሞ የራሷን የዩቲዩብ ስራ እየሰራች እንደሆነ በሁላችንም ዘንድ ግልጽ ነው። ሁሌ ሳቂታዋ ፈገግታዋ የማይለያት መቅዲ ድንገት ከኢቢኤስ ቤት ትወጣለች ብሎ ያሰበ አንድም ሰው እንኳን አልነበረም። የእሷ መውጣት ግን በብዙዎቻችን ዘንድ እጅግ አግራሞትን የፈጠረና በእውነት ኢቢኤስ ቴሌቪዥን ምን ነክቶት ነው መቅደስ ደበሳይን ለምን አሰናበተ የሚሉ ሰዎች እጅጉን ተበራክተዋል። ይህ ጉዳይ ደግሞ ብዙዎቻችን ውስጥ ጥያቄ ፈጥሮ በነበረ ሰዓት አንዳንድ ነገሮች ደግሞ ተፈጠሩ። ከሷ ስንብት በኋላ ዘውትር ወጣ፣ ሌሎቹም ተከተሉ። ከዛ ፊት የነበሩ ናፍቆትም ሌሎቹም እየወጡ እንደሆነ ተሰምቷል። በዛ መካከል ደግሞ አንዳንድ ነገሮችን ለማጤን ሞከርን። ናቲም በቅርብ ጊዜ ወጥቶ ወደ አሜሪካ እንደሄደ በሁላችንም ዘንድ ግልጽ ነው። ታዲያ ኢቢኤስ ቴሌቪዥን ሌሎችን ከማሰናበቱ በፊት ምን አይነት እርምጃዎችን ይወስድ ነበር? በውስጥ በኩል የነበሩ ሰዎችና የሚሰሩ ሰዎች ነገሩን ለማጋራት ሞክረውናል። ኢቢኤስ ቴሌቪዥን በባህሪው አንድን ፕሮግራም በአንድ ሰው ብቻ እንጂ በአንድ ሰው በፍጹም ቀጥሎ አያውቅም። አንደኛውን ያለማምዳል፣ ሌላኛውን ደግሞ ትላንት እሱ የመራውን ፕሮግራም አዲስ የመጣ ሰውን ያስመራል። በዚያ መካከል ደግሞ ፕሮግራሞችን ሰዎችን እየቀያየረ እያስመራና የቴሌቪዥን ቶክሾዎችን እያዘጋጀ ይቀጥላል። አንደኛው ሲወጣ በሌላኛው ይተካል። ህዝቡ አንድን ሰው ብቻ ከለመደ ፕሮግራሙን ማስቀጠል እጅግ ከባድ ስለሆነ ሌላኛውንም ሰው ያንን ፕሮግራም ደግሞ እንዲሰራው ያደርጋል። ፕሮግራሞችን እየቀያየረ ለአንድ ሰራተኛ ብቻ ሳይሆን ለብዙዎቹ እየሰጠ ያስሞክራል። ይህ ደግሞ እጅግ ከባድ ጥበብ ነው። አንደኛው ሲሰናበት ፕሮግራሙ ያለምንም ፈተና ዝም ብሎ ይቀጥላል። ይህ ብዙ ጊዜ ኢቢኤስ ቴሌቪዥን ኢትዮጵያ ውስጥ ከሚጠቀምባቸው ቴክኒኮች ውስጥ አንደኛውና ዋነኛው እንደሆነ በሁላችንም ዘንድ ግልጽ ነው። ብዙዎቹ ስራውን ይተቻሉ። የሚተቹበትም ምክንያት አንደኛው ምንድነው? ብዙ ፕሮግራሞች ከሰው የተኮረጁ ከውጭ ሀገር የመጡ እንጂ እሱ በፈጠራ የሰራቸው ስራዎች የሉም ሲል ይተቻል። በመቀጠል ደግሞ ኢቢኤስ ቴሌቪዥንን የሚተቹ ሰዎች እጅጉን እየተበራከቱ ይገኛሉ። በየዓመቱ ሰራተኞች ያልፋሉ። ቀጥሎ ደግሞ ከማህተብ ጋር ጥላቻና ሰጣ ገባ ውስጥ ይገባሉ። መሪዎቹ ምንድነው ስራቸው የሚሉ ነገሮች እጅጉን ተበራክተዋል። ይህንን ተከትሎ አዳዲስና ሰበር መረጃዎች እየወጡ ይገኛሉ። ዘውትር ለምን ወጣ? ቀጥሎ ደግሞ መቅደስ ደበሳይ ለምን ወጣች? ሌሎቹ ለምን እንደወጡ እንኳን አንድ ሰው ብቅ ብሎ ስለወጡበት ምክንያት አይናገርም። እያለቀሱ በልባቸው የነበረውን ያለፉትን በኢቢኤስ ቤት የሰሩትን መልካም ስራ እያሰቡ በጎን ነገር እንጂ የሚያወሩት ከዛ አለፍ ብሎ ያሉ ነገሮችን ለማውራት ደፍሮ አይንቀሳቀሱም። ብዙዎቹ ይስተዋልባቸዋል። በስተመጨረሻ አዲስና ሰበር መረጃዎች ወጥቷል።
ለሚያያት ሁሉ እጅግ ቆንጆ መልከ መልካም ጥሩ ስብዕና ያላት ሴት እንደሆነች በሁላችንም ዘንድ ግልጽ ነው። ታዲያ ሉላ ገዙ እጅግ በወንዶችና በወጣቶች ዘንድ እንኳን አብልጣ የምትወደድ ብዙ ተከታዮችና አፍቃሪዎች ያሏት ብርቱ ሴት እንደሆነች ትታመናለች። ታዲያ ከኢቢኤስ ቤት ባለው አንዳንድ የህይወት መልኳ ውስጥ ብዙዎቹ ኢቢኤስን መመልከት የሚፈልጉት ሉላን ገዙን ፈልጎ እንጂ ኢቢኤስን ፈልጎ አይደለም የሚሉ ሰዎች ይበራከታሉ። በውስጥ በውጭም ያሏት ሰዎች እጅግ ይወዷታል። ለሷ የሚሰጡት ቦታና ክብር እጅግ ለየት ያለ ነው። ብዙዎቹ በመልካምነቷና ለሰው ሐሳቢነቷ እጅግ አልቃሻም ሆና ለሰው ልብ የምታዝን ሴት እንደሆነች በሁላችንም ዘንድ ግልጽ ነው። እጅግ መልከ መልካም ነች። ራሷን በጣም የምትጠብቅ እንኳን ማግባቷ መውለዷ ይቅርና ገና እንደ አዲስ እና ወይም ድንግል እንደሆነች ሴት እንስት ሆና በብዙዎች ዘንድ የምታማልል ሴት እንደሆነች በሁላችንም ዘንድ ግልጽ ነው። ሉላን ገዙ የሚወዳት ሰው እጅግ ብዙ ነው። ምክንያቱም በጣም ብዙ ሰዎችና ወንዶች ቢከተሏትም ነገር ግን አሁን ባላት ሁኔታ አንድ የጸና አቋምና ብርቱ የህይወት መንገድ ላይ እንዳለች በሁላችንም ዘንድ ግልጽ ነው። ተክለ ሰውነቷ እጅግ ይማርካል። ስትራመድ ብዙዎች ይወዷታል። ብዙ ነገሮችን የሚያደንቁላት ሰዎችም ይበዛሉ። ታዲያ እኛም እንደምናውቀው ኢቢኤስም ተወዳጅነትን ያገኘው ከሉላ ጀርባ ባለ በጎ ነገር እንደሆነ በሁላችንም ዘንድ ግልጽ ነው። ሉላን እንኳን እኛም ወይም ከኛ ውጭ ያሉ ሰዎች ይቅሩና ኢቢኤስ ቤት ውስጥ ያሉ አብሮ ፕሮግራም የሚያዘጋጁ ሰዎችም እንኳን ለሷ ያላቸው ፍቅር እጅግ መልካምና ትልቅ ጥሩ እንደሆነ በሁላችንም ዘንድ ግልጽ ነው። ታዲያ ሉላ እጅግ መልከ መልካም ቆንጆ ከመሆኗ ጀርባ ደግሞ እጅግ በኢትዮጵያን ዘንድ የሚያስወድድ በጎ ስብዕና ያላት እንስት እንደሆነች በሁላችንም ዘንድ ግልጽ ነው። ሉላ ገዙ ላይ አዲስና ሰበር መረጃዎች መጥቷል። ኢቢኤስ ቴሌቪዥን ቤት አዳዲስ ነገሮች እየመጡ እንደሆነ በሉላ በኩል ተሰምቷል። ብዙዎቻችን እንደምናውቀው ኢቢኤስ ቴሌቪዥን ላይ ረጅም ዓመታቶችን የቆየችው ሉላ ከዚያ ቤት አሁን መውጫ ሰዓት እንደደረሰ ተሰምቷል። ይህም የተሰማበት ምክንያት ምንድነው? ከኢቢኤስ ቴሌቪዥን ከወጡ ሰዎች ጋር የስልክ ልውውጥና ቀጥሎ ደግሞ ከነሱ ጋራ ግንኙነት አድርገሻል በሚል ሰጣ ገባ ውስጥ መግባታቸው ተሰምቷል። ይህ ነገር ደግሞ ሰሞኑን በሶሻል ሚዲያ እየተንቀሳቀሰ እንደነበር በሁላችንም ዘንድ ግልጽ ነው። ከዚህ ፊት ከኢቢኤስ ቤት ከወጡ ሰራተኞች ጋራ አዳዲስ ነገሮች ውስጥ ገብተሻል ወይም አዲስ ነገር ልትፈጥሪ ተንቀሳቅሰሻል በሚል ክስ እንቀርበባትም ቢሆንም ነገር ግን አዝማሚያው አንቺም ያለሽ ጊዜ ይበቃልና መውጣት አለብሽ የሚል ፍንጭ እንደሰጣት ተሰምቷል። በስተመጨረሻ ሉላ ገዙ አሁን ባለችበት ህይወት መልክና እንቅስቃሴ የራሷን ዩቲዩብ ቻናል ጀምራ እንደና አመለሰትና ተጨማሪ እንደነ መቅደስ ደበሳይ አዳዲስ ፕሮግራሞችን ዩቲዩብ ፕሮግራም አዘጋጅታ ልትንቀሳቀስ እንደሆነ መረጃዎች ወጥቷል። ዛሬ ባጋራችው ኢንስታግራም ገጿ ላይ አዲስ ነገር ጠብቁ፣ በቅርቡ አዲስ ነገር ይዤ እመጣለሁ ስትል ተደምጣለች። በደረሰን መረጃ መሰረት ሉላ ሾው የተሰኘ አዲስ የዩቲዩብ ፕሮግራም ልትጀምር እንደሆነ መረጃዎች ወጥቷል። እናንተ ሐሳብ አስተያየታችሁን ኮሜንት ላይ ጻፉ። ሉላ ከኢቢኤስ ቤት መውጣቷ ተገቢ ነው አይደለም ወይ? አሁን የወጣባት ያለው መረጃ ልክ ነው ወይ አይደለም የሚለውን ሐሳባችሁን አጋሩ። ምክንያቱም አዲስ ነገር ይዛ ዩቲዩብ ላይ መምጣቷ ትላንት ከሰራችው በላይ የተሻለ ገንዘብ እንድትሰራ ያደርጋታል እንጂ በኢቢኤስ ቤት እስረኛና የሰው እጅ ብቻ እያየች እንድትቆይ አያደርጋትም። ስለዚህ በሉላ ሾው በቅርብ እንደምትመጣ መረጃዎች ወጥቷል። ሐሳብ አስተያየታችሁን ኮሜንት መስጫ ላይ ጻፉ። በቀጣይ አዲስና ሰበር መረጃ እስከምንገናኝ ድረስ ቸር ቆዩ፣ ቸር ሰንብቱ እላለሁ።